ምንድን ነው ያልሽው? ቆሻሻ ልጥል ስወጣ አይቼው ነው እኮ። ምንድን ነው? ልብስ ነው። የልዩ ልብስ መሆኑን ሳይ ይዤው መጣሁ። ዲና የልዩ ልብስ ቆሻሻ ውስጥ ጨመረችው። ዲናና ባርኮን ልዩን አግተው ልብሷ እንዳይገኝባቸው ቆሻሻ ውስጥ ሲጨምር ዶክተር ርብቃም አየቻት። ዶክተር ርብቃ ዲና ልብሱን ቆሻሻ ውስጥ ስትከተው ቆይ ምንድነው የምትከተው ይቺ ልጅ ግን ቆይ ግን ይሄ ልብስ የልዩ ልብስ አይደለም እንዴ? ከበቀደም እኮ ልዩ ይዘው አይቻለው። ቆይ ምንድነው እያለችም እያለ እሷም ደስ ብሏት ከወረወረችም ወይም ደግሞ ቆሻሻ ውስጥ ከጨመረችም በኋላ ወደ ቤቷ ትገባለች። ይህንን ያየችው ዶክተር ርብቃ ቀጥ ብላ ቆሻሻ ውስጥ ስትሄድ ግን ደግሞ ልብሱ የልዩ ነበረ። እሷም ልብሱን አውታ ይዘው ትመጣለች። ይህንን ይዛ ስትመጣ ባርኮን ነበር ያገኛትኝ። ቆይ ምንድነው ደግሞ ያሽው ብሎም ይጠይቃታል። ይሄ ያው ቆሻሻ ውስጥ አግኝቸው ነው የልዩ ልብስ ስለሆነ ደግሞ አነሳውት ብላም ትላለች። ማን ብሎሽ ነው? ይኸውልሽ አሁን ለማንኛውም ልዩ እዚህ ቤት የለችም አይደለ? ስለዚህ ልብሷም አያስፈልግም ወስደሽ ጣይ ይላታል። ይህንን በፍጹም ላደርገው አልችልም። ቆይ ለምንድነው ልብሷ የሚጣለው? ልዩስ የት ነው ያለችው? ብላም ትጠይቃለች። ይህን ስትል ባርኮን በጣም ይናደድና ቆይ ግን አንቺ ልጅ ግን ምንድነው ችግርሽ ከኔ ጋር ያለሽ ነገር? ቆይ እኔ ስንት ጊዜ ነገርኩሽ ለምንድነው የማሰሚ? ብሎም ይላታል። ይህንን ስትልም አይ ምንም ብትል ምንም ግን ደግሞ እኔ በፍጹም ልብሷን ቆሻሻ ውስጥ አልጨምረውም በማለት ዶክተር ርብቃና እንዲሁም ደግሞ ባርኮን ሁለቱም በአንድ ላይ ይጣላሉ። ይህን ሲጣሉ የሰማችው ዲና ባርኮን ዲናን ቆይ ለምንድን ነው ርብቃ ያየችሽ ልብሱን እየጣልሽው? በቃ አሁን ይህንን ነገር ከሰማች ደግሞ አለቀልን ብሎ ይላታል። ስለዚህ ይህን ነገር ቆይ ለማንኛውም ግን አብርሃም ማወቅ የለበትም። እናም ስለዚህ እንዳያውቅ ደግሞ እኔ ያደርገዋለሁ። ስለዚህ ተው ቆይ ተረጋጋ። ግን ደግሞ በዚህ ሰዓት እሳቱ ያስፈልገናል፣ ደውለንለት መምጣት አለበት ብላም ትላለች። በአሁን ሰዓት እንደሱ አይነት አጋር ማግኘታችን በጣም ጥሩ ነው በማለትም ትመልስልታል። ለማንኛውም አብርሃም አሁን ላይ ሁሉን ነገር ስለነቃ ወደ ድሮ ማንነቱ ለመመለስ በጣም ከባድ ነው። እናም ምንም ነገር ስታደርጊ ጥንቃቄ ማድረግ አለብሽ ብሎ ለዲናም ይነግራታል። እንዲሁም ዲና በቃ ችግር የለም ሁሉንም ነገር እኔ ያስተካክላለሁ። ይቺ ግን እዚህ ቤት መሄድ አለባት። ቆይ ግን ለምንድነው እቺ ርብቃ ተብዬዋ እዚህ ቤት ምን ትሰራለች? ብላም ትለዋለች። ለማንኛውም እሷም ቢሆን ታስፈልገናለች፣ የምታስፈልገንበት ጊዜ ስላለ ነው። ስለዚህ አንቺ ብቻ የምታደርጊውን ነገር ተጠንቀቂ ይላታል። ይህንን እያሉ እያለ ግን ደግሞ እዚህ ጋር ልዩን አንድ ክላስ ውስጥ አግተዋት ነው ያሉት። እንደዚሁ እያለች እያለ አሁን ላይ ምግብ ይዞላት ይመጣል። ይህንን ምግብ ይዞላት በሚመጣ ሰዓት ግን ልዩ በፍጹም ያንን ዳቦ መብላት አልፈለገችም ነበር። ልሽ ከበላሽ ብይ ካሊያ ግን የራስሽ ጉዳይ ብሎ ባርኮን ይላታል። እንዲሁም ልዩ በፍጹም አንተ የምትለኝን አላደርግም እናም ደግሞ አልበላም ብላም ትለዋለች። ይህንን የሰማው ባርኮን በጣም ይናደዳል። የራስሽ ጉዳይ እንግዳውስ የፈለግሽውን ነገር ማምጣት ትችያለሽ እያለም አብርሃም በሩን ዘግቶ ቁጭ በማለቱ እንዲሁም ደግሞ አልተዋጠለትም ነበር። እናም ቆይ ምን ትሰራለህ ባርኮን ብሎም ይጠይቀዋል። እናም ስላመመኝ ነው እዚህ ያለሁትኝ ብሎም ይለዋል። ደግሞ ቆይ እስኪ ገብቼ ማየት አለብኝ። ቆይ ምንድነው ፍቅረኛን አምጥተሃል እንዴ ብሎም ሲለው አዎ ፍቅረኛ እዚህ ናትኝ እና ታዲያ ትውጣና ትታወቅ እንጂ ብሎም በሚጠይቅበት ሰዓት አይ እሷ በፍጹም እንደዚህ አይነት ነገር አትፈልግም፣ መውጣትም አትፈልግም ብሎ ይለዋል። እሺ ታዲያ እንግዲያውስ ገብቼ ልያት ብሎ በግድ አብርሃም ወደ ውስጥ ይገባበታል። ይህን ሲገባ ግን ደግሞ ምንም አይነት ሰው የለም ነበረ። ልዩም ተደብቃ ነበር። ምክንያቱም ደግሞ አፏን በፕላስተር ስላፈናትኝ፣ ስለዚህ ብትጮህም ምንም ብትል ጭራሽ አይሰማም ነበረ። እናም ይህንን ሲያይ ቆይ ግን ምንድነው የሆነው ነገር ብሎ አይ በቃ ስለምትፈራ አሁን ወደ መጸዳጃ ቤት ገብታ ነው እንጂም ነበረች ብሎ ይለዋል። አብርሃምም በቃ እሺ ብሎ ጥሎት ይሄዳል። ደግሞ ይኸውልሽ ይህንን ቅራቅንቦ አንሽና ጣይው አሁንም ቢሆን ያለያ ግን ደግሞ ልዩ እዚህ ቤት እንዳለች ያስታውቃል ብሎም ባርኮን ይላታል። ይህንን ደግሞ መጀመሪያ ልዩ የልዩ ልብስ አውጥቶ እንድትጥል ነበረ የፈለገው።
ቆይ ግን እቺ ኮተታ ይሄ ልብሳ ብላ ነው ይዛ የምዞረው በማለት አሁንም ቢሆን ወደዛ አሽቀንድሬ እጥልላታለሁ ቆይማ በማለት እሷም ሻንጣውን ይዛ ትሄዳለች ለመጣል። ደረቅ ዳቦ አብቶ ይሄንን ብይ ወይስ ምን ይሻልሻል? ለውዝ ይሻልሻል ወይንስ ደግሞ እርጎ ይሻልሻል? ለማንኛውም እሱን እስከማመጣች ድረስ በዚህ ቤ ብሎ አንድ ደረቅ ዳቦና እንዲሁም ውሃ ይሰጣታል። ልዩም በጣም ተናደደች። ምክንያቱም ደግሞ የሰጣት ምግብ በጣም ከባድ ምግብ ነበር። ያን ምግብ ግን ደግሞ በፍጹም አልበላውም ብላም ስትለው እናም ድምፅ ልታሰማ ስትልም ፕላስተሩን አፏን ያፍናትና እንግዳውስ የራስሽ ጉዳይ በእራብ ትሞቻለሽ፣ ስራሽ አውጣሽ ብሎ በድጋሚ ፕላስተሩን ያሽጋታል። በራስሽ ሞትን ፈልገሻል፣ ስለዚህ አይመለከተኝም በማለት ባርኮንም አፏን አፍኗትኝ ጥሏት ይሄዳል። አሁን ላይ ነበረ ደፍቶት ሄደው ዳቦውንም እንደዛው። ልዩም በጣም አዘነችም አለቀሰችም። ይህንን ያደረገባት ምንም እንኳን ቢያንስ እንኳን ሳቢላን አተርፋታለሁ ብዬ ነበር፣ ነገር ግን እነሱንም ምንም ላግዛቸው አልቻልኩም፣ ለራሴም ችግር እየሆነብኝ ነው በማለት በጣም ታዝናለች። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰቦናችሁ ወንድሞቼ ከልብ ነው አመሰግናለሁ። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ሳቤላ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በሰዓቱ አዳዲስ ቪዲዮዎች ስንለቅ እንዲደርሳችሁ ሁላችሁም ላይክ ያደርጋችሁ እንዲሁም ሰብስክራይብ ታደርጉ የደወል ምልክቷን ማጥቆራችሁን አትርሱ። ሁላችሁም ወዳጅ ፈዳጅ ስለምትከታተሉ እናመሰግናለን። ዛሬ ምን ተፈጠረ የሚለውን ነው እንግዲህ ይዤላችሁ የመጣሁት ማለት ነው። ልዩ አሁንም እንዴት አገተች ነው ያለችው። ነገር ግን ደግሞ አብርሃም አሁን ላይ እየነቃ ስለሆነ እና ባርኮን ውስጥ ላይ በሚተኛበት ሰዓት ወይም ደግሞ ወደ ውስጥ ሲሆን እና ወደ ውጭ ይለዋል ማለት ነው። ይህንን ደግሞ ሲለው እንግዲህ ባርኮን አውቆ እያስመሰለ ነው ታምም ያለው እያለ እንዲሁም ዶክተር ርብቃ በቃ ቆስሉን ሊቀይርልህ ያለ ያግን ደግሞ ሲቆይ አንተ ከባድ ነው የሚሆነው ብላም ትለዋለች። ይህ አይመለከትሽም፣ አንቺ አያገባሽም፣ ስለዚህ ዝም በይ ብሎም አይመለከትሽም፣ ምንም አያገባሽም ብሏታል። በዛ ምክንያት እንግዲህ ዶክተር ርብቃም ጥለው ሄዳለች ማለት ነው። ልዩን ውስጥ አግቶ እንግዲህ ልብሷንም ሲወረውሩ ወይም ደግሞ ሲጥሉ ነበር ማለት ነው። እዚህ ኮተቷን የዚች ኮተት ልብስ ወስደሽ ጣይ ያለያ ግን ደግሞ ይህን ልብሱን ካዩ ልዩ እዚህ ቤት እንዳለች ይታወቃል። ስለዚህ ማጥፋት አለብሽ፣ የእሷን የሆነ ነገር እንዳለ አጥፊ ሲላትም እንዲሁም ዲና ይቺ ኮተታም በቃ ሂጄ ጥዮ እመጣለሁ ይቺ የኮተታም ልጅ ይህንን ደግሞ ልብስ ብላ ይዛ ትዞራለች በማለት እንግዲህ በመሳደብ ነበረ ወደ ውስጥ እንትን ያለች ማለት ነው። ይዞ የገባች ግን ደግሞ እሷ ወደ ቆሻሻ ስትሄድ ዶክተር ርብቃ አግኝታታለች። ምን ይፈጠራል እንግዲህ ዶክተር ርብቃ ለአብርሃም